መዳን በሌላ በማንም የለም። ስላንተ የተሰቀለው ኢየሱስ ነው። በቅዱሳን በመላእክት በፍጥረታት በማንም በኩል በስራችን ይሁን ምንም የለም ህይወት የለም የዘላለም ህይወት። የዘላለምን ህይወት የምናገኘው በኢየሱስ ክርስቶስ ስናምን ብቻ ነው። ኢየሱስ ክርስቶስ ይወዳቸዋል። ኢየሱስ ክርስቶስ ፍቅር ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስ ጌታ ነው። ይሄንን ጌታ ንስሐ በመግባት በቀላል መንገድ ዛሬ ተጠርተሃል። በህይወት ላይ በመሾም ዘላለማዊ ህይወት እንዲሁ በነጻ ታገኛለህ። ስላንተ በመስቀል ላይ የሞተው ስላንተ በመስቀል ላይ የተገረፈ ስላንተ ነው ኢየሱስ ክርስቶስ የሞተልን። ስላንቺ ነው ኢየሱስ ክርስቶስ የተሰቀለልሽ። እንዲሁ የሰው ልጆች በኃጢአት ምክንያት ሊፈረዱ ነበራቸው። የሰው ልጆች በኃጢአት ምክንያት ሊገረፉ የነበረውን የሰውን ግርፋትን ራሱ ወስዶ ሰው ሊመታ የነበረውን ራሱ በመመታት ሰው ሊሰቀል የነበረውን በኃጢአት ምክንያት ሊሞት የነበረውን ክርስቶስ ኢየሱስ ራሱ በመሞት ዘላለማዊ ህይወት ለሰው ልጆች እንዲህ በነጻ ሰጥተዋል። ይሄንን የነጻ ጥሪ ተቀብለ ዛሬ ወደ ኢየሱስ ክርስቶስ እንድትመጣ ተጋብዘሃል። ምን የጠበቅ ነው ወዳጄ? ማን የጠበቅ ነው ወንድሜ? ማን የጠበቅ ነው እህቴ? ይሄ ያቺ ጊዜ ነው። ዛሬ በአደባባይ ንስሐ በመግባት በእግዚአብሔር ፊት በማመን ንስሐ ገብተህ ወደ ጌታ ኢየሱስ ክርስቶስ ብትመለስ ከኃጢአት ያነጻል፣ ከባርነት ነጻ ያወጣል። ያውም ኃጢአትን የሚሰራ የኃጢአት ባሪያ ነው። ያውም ኃጢአት መንደር ላይ ያለው የኃጢአት ባሪያ ነው። ከዛ ከኃጢአት ባርነት ከዚያ ከዘላለማዊ ሞት ከዚያ ከማይወጣበት ከዘላለማዊ ኃጢአት ሸለቆ ወጣ የሚያወጣ ጌታ ኢየሱስ ክርስቶስን በማመን ነው። ዛሬና ጥሪ ተደርጎልሃል። ናይ ጥሪ ተደርጎልሻል። ሰውን አትፍራ፣ ነገር ግን ለዘላለም ከምትፈርደው ፍርድ የሚያድንን ኢየሱስን በመፍራት ና ወደ ኢየሱስ ክርስቶስ። ናይ ወደ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይወዳሻል። ኢየሱስ ክርስቶስ ይወድሃል። ኢየሱስ ክርስቶስ ፍቅር ነው። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ክርስቶስን ያላመናችሁ ሰዎች፣ በሕይወታችሁ በነፍሳችሁ ያልሾማችሁ ሰዎች ዛሬ በሕይወታችሁ ላይ ኢየሱስን ትሾሙ ዘንድ ጥሪ ተደርጎላችኋል። ሁሉም ነገር ያልፋል። ሰማይ ያረጃል፣ ምድርም ታረጃለች። ልክ ጨርቅ እንደሚያረጅ ሁሉም ያረጃል፣ ያልፋል፣ ይጠፋል። ነገር ግን የማይጠፋው የዘላለም ሕይወት እንድታገኙ ዛሬ ጥሪ ተደርጎላችኋል። ኢየሱስን ያገኘ የዘላለም ሕይወት አለው። ኢየሱስ በሕይወቱ ያለው ለዘላለም አያት ነው። እጃችሁን በማንሳት በሕይወታችሁ ላይ ጌታ ኢየሱስ ክርስቶስን በልባችሁ በማመን በአንደበታችሁ ላይ ከመሰከራችሁ ዘላለማዊ ሕይወት ታገኛላችሁ። ከዘላለም ፍርድ እንድትድኑ ለዘላለም ሕይወት እንደሆናችሁ ዛሬ ኢየሱስ ክርስቶስ ይጠራችኋል። ዛሬ ኢየሱስ ክርስቶስ እናንተን ይጠራችኋል። በእርሱ የሚያምን ሁሉም የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር የሚወደውን አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። እዚህ አካባቢ ያላችሁ በጌታ በኢየሱስ ክርስቶስ አምናችሁ ያልዳናችሁ የዘላለም ሕይወት ዋስትና የሌላችሁ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ላይ ሲናገር ጌታችንና መድኃኒታችን ኢየሱስ ክርስቶስ መጀመሪያ ሲመጣ ወደ ገዛ ወገኖቹ እንደመጣ ይናገራል። ወደ እስራኤላውያን ወደ ገዛ ወገኖቹ እንደመጣ፣ ነገር ግን አልተቀበሉትም ይላል። ነገር ግን ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ይናገራል። ወዳጆቼ ጌታ ኢየሱስ ክርስቶስን ያልተቀበላችሁ እንደሆነ የዘላለም ፍርድ ውስጥ ናችሁ። ነገ አይደለም ፍርዱ የሚጠብቃችሁ፣ አሁንም የምትኖሩት የፍርድ ሕይወት ነው። ያለ ኢየሱስ ክርስቶስ የምትኖሩበት ሕይወት ዕድሜ ሁሉ ጨለማ ነው። ወዳጆቼ አንድ ምርጫ ብቻ ነው በዚህ ምድር ላይ ያለው። ሌላ ብዙ ምርጫ ያላችሁ፣ በዚህ ካልተሳካ በእከሌ በኩል ሄዳለሁ፣ በእከሌት በኩል ካልተሳካ በእከሌ በኩል እሞክራለሁ ብላችሁ ብዙ ምርጫ የያዛችሁ ሰዎች እባካችሁ ቀን ሳለ ሳይጨልምባችሁ እግዚአብሔር ያዘጋጀው የመዳንን መንገድ ያዙ። ኢየሱስ ክርስቶስ ሲናገር በእኔ በቀር ወደ አብ የሚመጣ
የለም ነው ያለው። ብዙ አማራጭ ሊኖር አይችልም። ወደ እግዚአብሔር መንግስት መግቢያ በሩ አንድ ነው። ኢየሱስ ክርስቶስ ከአፉ ሲናገር ከኔ በፊት የመጡ ወንበዴዎች ናቸው ነው ያለው። ሌቦች ናቸው አሉ። ተስፋ ሊሰጡ ይችላሉ። ነገር ግን ከቆይታ በኋላ ተስማምተው እየኖሩ ሊያርዷችሁ፣ ሊያጠፏችሁ ይችላል። እኔ ግን ሕይወት እንዲሆንላችሁ ሕይወትን ሊሰጣችሁ መጥቻለሁ አለ። ወዳጄ ጊዜ አለ። አሁንም አልረፈድም። አሁንም ራስን ጠይቅ። ምን ልሁን፣ እንዴት ልሂድ ብለህ ራስን ጠይቅ። እግዚአብሔር ይናገራል። በተለያዩ አጋጣሚዎች መንገድ ላይ ትሰማለህ፣ መኪና ውስጥ ትሰማለህ። ወንጌል ሲሰበክ ስለ ወንጌል ስለ እየሰበክ የሚያበሳጭህ ከሆነ አንተ ጨለማ ውስጥ ነህ። ክርስቲያን ነኝ እያልክ ስለ ክርስቶስ ወራ የሚያበሳጭህ ከሆነ በጨለማ ውስጥ ነው ያለህ። ስለዚህ ና ይላል እግዚአብሔር ያዘጋጀው የዘላለምን ሕይወት ለማግኘት አንተ መክፈል የሚገባው ገንዘብ አይደለም። አንተ መዋጣት የሚያስፈልግህ የእንስሳቶች ደም አይደለም። ይሄ በነፃ ከእግዚአብሔር የተገኘውን ወይም ደግሞ እግዚአብሔር ለሰው ልጆች ሁሉ በነፃ የተሰጠው እንዲሁ እግዚአብሔር የሰጠው የእግዚአብሔር የጸጋ ስጦታ ነው። ይህን የምታገኘው በኢየሱስ ክርስቶስ ስታምን ነው። መጽሐፍ ቅዱስ ሲናገር ሰው በልቡ ሲያምን ይላል። ምን ማለቱ ነው? ሰው እንዴት ነው በልቡ የሚያምነው? አው እንደዚህ ነው። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ የሰራው ስራ ያተፈጸመ ብሎ የሰራው ስራ ስለ እኔ ነው፣ ስለ እኔ ኃጢአት ነው ብሎ ሰው ማመን አለበት። ሰው በልቡ አምኖ ብሎ የእግዚአብሔር ቃል ሲናገር ምን መሰላችሁ? ኢየሱስ ክርስቶስ የሰራው ያ ስራ ስለ እኔ ነው፣ የተገረፈው ስለ እኔ ነው፣ ያለ ኃጢአቱ የተሰቀለው ስለ እኔ ነው ብሎ ሰው በልቡ ማመን አለበት። ከዛ ደግሞ ከሙታንም እንደተነሳ ማወቅና መመስከር አለበት። ሰው በልቡ አምኖ በአፉ መስክሮ ሰው በልቡ አምኖ ይድናል፣ ሰው በአፉ ደግሞ መስክሮ ይጸድቃል ይላል። ወዳጄ አስተውል። በመጽሐፍ ቅዱስ ከተነገሩ ትንቢቶች ጥቂቶች ናቸው የቀሩት። በመላእክት ታጅቦ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሊመጣ ነው። መጽሐፍ ቅዱስ ሐዋርያ ሥራ ምዕራፍ 1 እና 2 ሄዳችሁ ካያችሁ እነዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእነርሱ ጋር በነበረበት ጊዜ በሰላም ይኖሩ የነበሩ እነዚህ ደቀ መዛሙርቶች ፈርቶ በነበሩበት ጊዜ ወደ እነርሱ መጣ ጌታችንና መድኃኒታችን ኢየሱስ ክርስቶስ። ያን የተናገረውን ወደ አባቴ እሄዳለሁ፣ ነገር ግን የሚያጽናናችሁን መንፈስ ቅዱስን እልክላችኋለሁ ብሎ ከተናገረ በኋላ በመካከላቸው ተገኘ። ይህን ተናግሮ ወደ አባቱ ተወሰደ። መንፈስ ቅዱስ በለምሰውትን መጣ። በዚያን ሰዓት መድኃኒታቸውና ሕይወታቸው የሆነ ሰጥቷቸው የሆነ ኢየሱስ ክርስቶስ ከመካከላቸው እነርሱ እያዩ በደመና ወደ ላይ ተወሰደ ይላል። በመላእክት ታጅቦ ወደ ላይ ሲሄድ መላእክቶች ከሰማይ ድምፅን አሰሙ። የገሊላ ሰዎች ለምን ወደ ላይ እየተመለከታችሁ እዚህ ቆማችኋል? እናንተ እያያችሁ የሄደው እያያችሁ ተመልሶ ይመጣል ነው ያሉት። ወዳጄ ኢየሱስ ክርስቶስ ይመጣል። ላመኑቱ የዘላለምን ሕይወት ሊሰጣቸው ይመጣል። ካላመኑት ደግሞ ሊፈርድባቸው ይመጣል። ስለዚህ ወዳጆቼ ኑ ወስኑ። የምናወራላችሁ ስለ ልብስ አይደለም። ነገ ምን አይነት መኪና እንደምትነዳ አይደለም። ነገ ምን አይነት ቤት ውስጥ እንደምትኖር አይደለም እንሰብስናችሁ። ነገር ግን የዘላለምን ሕይወት እንድታገኙ ነው። የዘላለም ሕይወት ደግሞ በገንዘብ አይገኝም፣ በዝምድና አይገኝም። የዘላለም ሕይወት በመላእክቶች እገዛ አይገኝም። የዘላለም ሕይወት በጻድቃን በኩል አይገኝም። የዘላለም ሕይወት በሰማዕታት በኩል አይገኝም። የዘላለም ሕይወት መግቢያ በሩ አንድ ብቻ ነው። ሰው በኢየሱስ ክርስቶስ ሲያምን ብቻ ነው። ዛሬ አንድ አዋጅ አለን። በዚያም ቅዱስ ላይ ሐዋርያቶች የሰበኩት፣ ነቢያቶች ስለ የተነበዩ አባቶች የመሰከሩት አንድ እውነት አለ። ይሄው ኢየሱስ ክርስቶስ እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ሕይወት ነኝ ነው ያለው። ኢየሱስ ክርስቶስ ብታምን ዛሬ ባዶ የሆነ ሰላም ያጣ ያንተ ማንነት ሰላምን ታገኛለህ። ኢየሱስ ክርስቶስ ሲናገር እንደዚህ አለ፣ ሰላምን ይሰጣችኋለሁ፣ ሰላምን ይተውላችኋለሁ። እኔ የሚሰጠው ሰላም ዓለም እንደሚሰጠው አይደለም አለ። ወንድሜ በምትበላውና በምትጠጣው በተለያየ ነገር ሰላም ልታገኝ አትችልም። እውነተኛ ደስታና ሰላም ማግኘት የምትችለው በልጁ በኢየሱስ ክርስቶስ ስታምን ብቻ ነው። መዳን በኢየሱስ ላይ፣ መዳን በሌላ በማንም የለም።
የተሰቀለው ንጉሥ የተሰቀለው የእግዚአብሔር ልጅ ኢየሱስ ክርስቶስ ስላንተ ነው። ወንድሜ የምትቅበዘበዝ ሰላምን የምታጣ ብቸኝነት የሚሰማ ና ወደ ጌታ። ነፍስህ እግዚአብሔርን ትጠማለች። ነገር ግን ብዙ ሰው በመብልና በመጠጥ በተለያየ ነገር የራሱን ነፍስ ሊያባብል ይፈልጋል። ነገር ግን እውነተኛ ሰላም፣ እውነተኛ ደስታ ያለ እግዚአብሔር አይገኝም። ሰው ያለ እግዚአብሔር ተቅበዝባዥ ነው። ሰው ያለ እግዚአብሔር ከንቱ ነው። ሰው ያለ እግዚአብሔር ወንድሜ ምንም ብታገኝ ሰላም ልታገኝ አትችልም። ምንም ሀብትና ብር ቤትና መኪና ብታከማች ከንቱ ነው። የዚህ ዓለም ነገር ያልፋል፣ ይጠፋል። ዛሬ ያጣውን ነገር ልታገኝ ትችላለህ። ነገር ግን ያለ እግዚአብሔር ረፍት አታገኝም። ያለ እግዚአብሔር ሰላም አታገኝም። ወጣት በወጣትነቱ እግዚአብሔርን አስከብር። በምትሄድበት መንገድ እግዚአብሔርን አስቀድም። በቅድስና ተራመድ። እግዚአብሔር እንዲህ ይላል፣ የሚሰማኝ ቢኖር በእርዳታ ይቀመጣል፣ ከመከራ ስጋትም ያርካል ይላል። አዎ የሰው ልጅ አርሶ የሚኖረው ብዙውን ስላከማቸ አይደለም። የሰው ልጅ አርሶ የሚኖረው በብዙ ጦር መሳሪያ ስለተከበበ አይደለም። የሰው ልጅ አርሶ መኖር የሚችለው ብዙ ቤተሰብ፣ ወንድሞች፣ አጎት ምናምን ስላለው አይደለም። የሰው ልጅ አርሶ መኖር የሚችለው የእግዚአብሔርን ቃል ይሰማ ብቻ ነው። እግዚአብሔርን አምኖ እግዚአብሔር ባለበት ቦታ ሲሰማራ ሰላምን ያገኛል። ወንድሜ ሰላም ትፈልጋለህ? ረፍት ትፈልጋለህ? በብርና በወርቅ ሰላም የለም። ይህ የምናየው ነገር ሁሉ ያልፋል። ዓለም ታልፋለች። ነገር ግን የማያልፈው ግን ሕያው የሆነውን የእግዚአብሔርን ቃል አምነህ ዛሬ ነፍስህን እንድታሳርፋት ዘንድ እግዚአብሔር ይፈልጋል። ሙሉ ማንነትን ሊቀይር የሚችል ሕያው የሆነ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው። ዛሬም ሕያው ነው። የዘላለምን ሕይወት የሚሰጥ የኢየሱስ ክርስቶስ ደም ነው። ወንድሜ ያንተን ኃጢአት ኢየሱስ ክርስቶስ ተሸክሟል። ይህ ያንተን ኃጢአት እየተሸክመ በቀራንዮ መስቀል ላይ ሕያው መስዋዕት ሆኗል። ወንድሜ ከዚህ ከተማ ውጪ በአዲስ ሆነ በተለያዩ ሀገራት ላይ ንብረት ቢኖር መንገድ ከሌለ ልትቀበል አትችልም። አዎ ብዙ ሀብት ብታከማችም መንገድ ዝግ ከሆነ የራስን ነገር መቀበል አትችልም። ወንድሜ በእግዚአብሔር ዘንድ በብዙ መልካምነት አክሎችን ልታከማች ትችላለህ። ነገር ግን መሄድም የምትችለው መንገዱ ራሱ ኢየሱስ ነው። ኢየሱስ ስታምን የዘላለምን ሕይወት ታገኛለህ። መዳን በሌላ በማንም የለም። ስላንተ የተሰቀለው ኢየሱስ ነው። በቅዱሳን በመላእክት በፍጥረታት በማንም በኩል በስራችን ቢሆን ምንም የለም ሕይወት የለም። የዘላለም ሕይወት የዘላለምን ሕይወት የምናገኘው በኢየሱስ ክርስቶስ ስናምን ብቻ ነው። የነበረው ሰው ዛሬ ግን የሆነ በዚህ በኋላ ተከለከለ አይከለከለ ይከፈታል። በሕይወት ይገብ እኔ በመፈለግ ከዚህ ጉባኤ ውስጥ ለዘጠኝ ሰዎች ድንገት ሽኝት ይሆናል። አድማሱ ነው የሚሰማው። የኔ ወንድም ነው። ያንቺ ወንድም ነው። የት ነው ያለው? ብድግ በይልኝ። ልጥሪሽ ቁፋይሴ ተብሎ የሚጠራ ሰው ቤተሰብ ውስጥ ነው ያለው። ማነው? ያንቺ ተነስ፣ ብድግ በይልኝ። ክብር ይሁንለት። ልጸልይ ለአንተ ፋይሰ ምንድን ነች? ነው አይ ፋይሳ